بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. أما بعد يزاد المعاد فتاوان ذلك من نهجو ጥያቄዎች የመጀመሪያው ጥያቄ ዝሙት ምንድነው የሚል የልጆች ጥያቄ ከዚሁ ከአርባዒን ጋር ተያይዞ ዝሙት ምን እንደሆነ አዋቂዎች ያውቃሉ፣ ትልልቆች ያውቃሉ። ነገር ግን ያለፈው ሐዲስ ያለፈው ሳምንት ደርስ መጨረሻ ላይ የጎረቤት ሴት ላይ ዝሙት መስራት የሚል ነገር ተነስቶ ስለነበረ ስለ ዝሙት የማያውቁ ህፃናት የጠየቁት ጥያቄ አዋቂዎች ታውቁታላችሁ። ቆሻሻ ተግባር ነው፣ አያስፈልግም። አላህ ይጠብቃችሁ። ለልጆች ለህፃናት የሚሻለው ዝሙት ምንድነው የሚለው መልስ ምንድነው ከተባለ ሴት ልጅ አባቷ፣ ወንድሟ፣ ቤተሰብ ሳያውቅ ከአጅነቢ ከባዳ ወንድ ጋር መቀራረብ አብራ መሄድ ማለት ነው ባጭሩ። ለልጆች ዝሙት ማለት ሴት ልጅ አባቷ ሳይፈቅድ ሰርግ ሳይሰራ ወንድሟ አጎቶቿ መጥቶ ሳይፈቅዱላት ሴት ልጅ ከባዳ ከአጅነቢ ወንድ ጋር መነካካት አብሮ መሄድ ማለት ነው። ዝሙት ማለት ይሄ ነው። ይሄ ዝሙት ቆሻሻ ተግባር ነው፣ አይደረግም። ሴት ልጅ ከወንድሟ ከአባቷ ከአጎቷ ከወንድሟ ልጅ ከእህቷ ልጅ ጋር ነው እንጂ የምትነካካው አብራ የምትጫወተው ከባዳ ከጎረቤት ዘመድ ካልሆነ ከሩቅ ሰው ጋር መነካካት አብራ መሆን የምችለው አባት ከፈቀደ ሰርግ ከተሰራ ቤት ከተደገሰ ብቻ ነው። ከዛ ውጪ ያለ የባዳ ወንድና የባዳ ሴት መቀራረብ መነካካት ምን ይባላል? ዝሙት ይባላል። ይሄ ነው ዝሙት እንግዲህ በልጅ ቋንቋ። ሌላው የኔ ተርቢያ እንዴት አድርጌ በደንብ ልጠብቅ? እኔን ተርቢያ እንዴት አድርጌ በደንብ ልጠብቅ? የራስን ተርቢያ ለመጠበቅ የሚያስፈልገው ቁርአን፣ ሐዲስ ነው፣ ዒልም ነው። አላሁ ያስተካክለኝ፣ አላሁመ ህዲኒ ወሰድድኒ ወአልሂምኒ ሩሽዲ። አላሁ ይመራኝ፣ ቀጥ አድርገኝ፣ አስተካክለኝ፣ ሙሉ ሰው አድርገኝ፣ ከጥፋት አንተ ጠብቀኝ ያሉ አንድ ዱዓ ማድረግ ነው። ሁለት አዘውትሮ ቁርአን መቅራት ነው። ሶስት የነቢዮችን የሷሊሖችን ሲራ ማንበብ ነው። አራት ከጥሩ ሰዎች ጋር መዋል። ውዱ ካደረገን በኋላ ውሃን ማድረግ ይቻላል ወይ? ይቻላል አይቻልም የሚል ኺላፍ አለበት። አለማድረጉ በላጭ ነው፣ ካልተገደዱ ካልቸኮሉ በስተቀር ውዱ አድርገው ውሃው ሰውነት ላይ እንዲደርቅ ማድረጉ በላጭ ነው። ከመጨረሻዋ የውዱ ውሃ ጠብታ ጋር ወንጀል ይራገፋል የሚል ሐዲስ ስላለ ውሃው በራሱ ጊዜ ቀስ ያለ እንዲንጠባጠብ ማድረጉ በላጭ ነው። ነገር ግን የሚለብሱት ልብስ በውሃ የሚረጥብ ከሆነ ቶሎ መውጣት ከፈለጉ አሊያ ደግሞ ብርድና ቅዝቃዜ ከሆነ ቢያደርጉ ፎጣና መሰል ነገር ቢጠቀሙ ችግር የለውም። የነብዩ ባለቤት ነብዩ ከታጠቡ ውዱ ካደረጉ በኋላ ጨርቅ ሰጥቷቸው ፈለም ዩሪድሃ ብለው የበበጡት አሉ። ነቢ አልፈለጉትም ነው። ሌሎች ደግሞ ፈለም የሩድሃ አልመለሱትም ተጠቀሙት ብለው ፈስረውታል። ምንም ምክንያት ከሌለ ለመጠቀም በላጭ ነው። ካስፈላጊ ሆኖ ከተገኘ በንጹህ ነገር መጠቀም ማድረግ ይቻላል። በህልም ግንኙነት አይቶ የዘር ፈሳሽ ወጥቶ ውዱ በቂ ነው ወይ? በቂ አይደለም። የዘር ፈሳሽ በንዝረት ከወጣ ውዱ ብቻ በቂ አይደለም። ሙሉ ገላን መታጠብ ግዴታ ነው ለወንድም ይሁን ለሴት። ሌላው አባቴ ጺሙን ይላጫል፣ ደግሞም ጫት ይቅማል። እኔ ልጁ መናገር ግዴታ አለብኝ ወይ? አዎ፣ የአባትነትን አደብ በጠበቀ መልኩ የአባትነትን ክብር ሳይነካ ማመናጨቅ፣ መቆጣት፣ መጮህ ሳይኖር አባቴ ሆይ ጫት ራስን ይጎዳል፣ ገንዘብን ያባክናል፣ ጤንነትን ይጎዳል። የዓለም ጤና ድርጅትም ከአደንዛዥ እጾች ከጎጂ እጾች መድቦታል። ነብዩ ሰለላሁ ዐለይሂ ወሰለም የሚያሰክርና ፈዘዝ ደንዘዝ የሚያደርግን ነገር ሁሉ ከልክለዋል። የምችለውን ተናግሮ መከልከል። ጺም መላጨት ደግሞ በአራቱም መድሃባዊማዎች በሐነፊም በማሊኪም ሻፊዒም ሐንበሊም መድሃብ ስምምነት ጺም መላጨት ሐራም፣ እዚህ ከባድ ወንጀል ነው አይቻልም ብሎ መምከር። አንድ ሁለት ሶስት መምከር፣ ከዛ በኋላ ዱዓ ማድረግ። ኢማም ነው ሌሎችም እንዳሉት አባትና እናትን እንደ ተራሱ አይደለም የሚመከረው። አባትና ሲመከር ሐያ ያስፈልጋል፣ አደብ ያስፈልጋል። ኢብራሂም ሙሽሪኩን አባታቸው ምን ያሉ ነው የመከሩት? ያ አበቲ ያ አበቲ ያ አበቲ፣ አባዬ ሆይ አባዬ ሆይ አባቴ ሆይ እንደው የሸይጣን ተከታይ እንዳትሆን፣ የጀሃነም እሳት እንዳይነካ ሐቅ ተከተል ያሉ መምከር ያስፈልጋል። በትልቅ ሰው ማስመከር ደግሞ ይሻላል። ራስ ከመምከር ከነሱ በእድሜ አቻ በሆነ ሰው ማስመከሩ በላጭ። ፊት ለፊት ከማናገር ደግሞ ደብዳቤ እየጻፉ መስጠቱ፣ በዘመኑ ደግሞ በሜሴጅ መላኩ፣ አስተማሪ አጫጭር ኦዲዮችን ጽሁፎችን እንዲያነቡ እንዲደርሳቸው እንዲያነቡ ማድረጉ በላጭ። ያደረጉትን ያድርጉ ደግሞ ወላጅ ጫትም ይቃም፣ ጺሙንም ይላጭ፣ ልብሱንም ይጎትት፣ እናትም ሒጃብ አታድርግ። አባትና እናት ሁሌም ሐቃቸው እንደተጠበቀ ነው፣ ክብራቸው እንደተጠበቀ ነው። አባትና እናቴ ዲንን ስለማይከተሉ አልታዘዛቸውም አይባልም። ደግሞ የበለጠ እነሱን መታዘዝ መንከባከብ የሚገባው ዲናቸው ላይ ሰነፍ ከሆኑ በጸባይ እነሱን ዲን እንዲወዱ ለማድረግ። ሙስሊም ጠንቋይ ጋር ከሄደ ምን ችግር አለው? እስላምን ማጣት ያስከትላል፣ ትልቅ ችግር አለው። ነብዩ ሰለላሁ ዐለይሂ ወሰለም ጠንቋይ ጋር ሄዶ ጠንቋይን የጠየቀ ሰው ነቢ ላይ በወረደው ቁርአን በሸሪዓ ክዷል፣ ከፍሯል ብለዋል።
ጠንቋይ ጋር መሄድ ምን ችግር አለው? ኩፍር አለ። ጠንቋይ ጋር መሄድ ያከፍራል። አላህ መጥፎ ነገር እንዲሆን ለምን ይፈቅዳል? ለፈተና ይፈቅዳልና ይወዳል። ሁለቱ ይለያያል ብለናል ትናንትና። የሚፈቅደው ለምንድን ነው? ለፈተና መጥፎን ነገር ከመስራት የሚታቀቡ እና መጥፎን ነገር ስሜታቸውን ተከትለው የሚሰሩ ተለይተው ይወጡ ዘንድ። ወላሁ يحكم ما يريد لا معقب لحكمه ኸይሩን ስራው ብሎናል ፈጥሮት መልካሙን ፈጥሮት አስገኝቶት ስሩት ብሎ አዟል። መጥፎውን ደግሞ አስገኝቶት ምን ብሎናል? ለፈተና ነው አትቀርቡት ብሏል። ነፍስ አታጥፉ ብሏል። ማን ነው እሺ ብሎ የሚታዘዘው ጀነት የሚገባ? ማን ነው ደግሞ እምቢ ብሎ ጥሶ የሚሄደው ጀሃነም የሚገባ? ስለዚህ መጥፎ ነገር አላህ የፈጠረው እንዲሆን የፈቀደው ለፈተና። ከአባቴ ጋር መርካቶ አካባቢ አድረን ነበረ። ሱብሂ አንዋር መስጂድ ነው የሰገድነው። ቢስሚላህ ብለው ነው ፋቲሃን የሚጀምሩት ድምፅ ጮክ አድርገው ቁኑትም ያደርጋሉ። ከሶላት በኋላም ዱዓ ያደርጋሉ። ይህ ተገቢ ነው ወይ? እንደ ሱና ተገቢ አይደለም። ነገር ግን ተገቢ ያለ መሆናቸው ደረጃ የተራራቀ ነው። ቢስሚላህ ብለው መስገዱ ኢብኑል ቀይም ሌሎችም አንዳንዴ ቢስሚላህን ጮክ ብሎ መቅራት ይቻላል። ሁሌ ቢስሚላህ ብለው የሚቀሩ ሀገር ሰዎች ጋር ከተገኘ እነሱ ጋር ለመግባባት እነሱን አባብሎ ለመያዝ አንዳንዴ ጮክ ብሎ ቢስሚላህ መቅራት ይወደዳል ብለዋል። ሌሎች ቢቃወሙ ቢስሚላህን ጮክ ብሎ መቅራት ይቻላል የሚል ሐዲስም አለ፣ ግን ضعيف ነው። የአቡ ሁረይራ ሐዲስ ሶሒሁ ብዙዎቹ ያሉበት ትክክለኛው ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ ሙስሊም ውስጥ ያለው ሐዲስ ሁሌም ቢስሚላሂር ረህማኒር ረሂምን ያለ ድምጽ በውስጣቸው ቀርተው አልሐምዱሊላሂ ረቢል ዓለሚን ነበር ጮክ ብሎ የሚቀሩት። ሱናው ይሄ ነው፣ ይቻላል የሚሉ አሉ። ኢማሙ ሻፊዒ ቢስሚላህ ብሎ መቅራት ይቻላል ሱና ነው ብለዋል። ድምፅን ጮክ አድርጎ መቅራት ሱና ነው ብለዋል። ቁኑቱንም በተመለከተ ኺላፍ አለበት። ሻፊዒዮችም ሌሎችም ቁኑት ያደርጋሉ፣ የሚያደርጉም መዝሀቦች አሉ። ኢማሙ ሻፊዒ ቁኑት ይደረጋል ብለዋል። ሱናው ግን አለማድረጉ ነው። ነብዩ ሰለላሁ ዐለይሂ ወሰለም ለአንድ ወር ነው ያደረጉት፣ ከዛ በኋላ ትተዋል። ስለዚህ ቢስሚላህ ብሎ መቅራቱና ቁኑት ማድረጉ ኺላፍ አለበት ከድሮም ጀምሮ። ታላላቅ አይማዎች የፈቀዱትም የከለከሉትም ጉዳይ ነው። በላጩ አለማድረግ ነው። ከሶላት በኋላ ዱዓው ግን አይታወቅም። በነብይ ዘንድ የለም፣ በሷሃቦች ዘንድ የለም፣ በታቢዒዎች ዘንድ የለም። በጣም ዘግይቶ ነው የመጣውና አይደረግም። ሱናው ቢስሚላህን ያለ ድምፅ መቅራት ነው። ቁኑት ዊትር ላይ ብቻ ነው የሚደረገው። ቢስሚላሂር ረህማኒር ረሂም ያለ ድምፅ ነው በውስጥ ነው የሚቀራው። ጮክ ብሎ ቢቀራ አንድ ሰው በዚህ ሶላቱ አይበላሽ። ዞሮ ከሁሉም በውስጡ ይቀራል ቢስሚላህ። እንደዚህ አይነት መስጂድ አልሰግድም ቤት ነው የምሰግደው የሚል ሰው ጃሂል ነው። እኛ ሰፈር ያለው መስጂድ ቁኑት ይባላል፣ እኛ ሰፈር ያለው መስጂድ ዱዓ ይደረጋል፣ እኛ ሰፈር ያለው መስጂድ ቢስሚላህ ጮክ ብሎ ይቀራሉ፣ ከነሱ ጋር አልሰግድም ብዬ ሱቅ ሰግዳለሁ ቤት ሰግዳለሁ የሚል ሰው ጃሂል ነው። ይሄ አይደረግም። ከተቻለ ሁሉንም በሱና የሚሰግድ መስጂድ ጋር ይሄዳል። ካልሆነሳ ሽርክ ኩፍር እስከሌለበት ድረስ በጀማ ይሰገዳል። ኡስታዝ በሸሪዓ የንጽጽር ትምህርት መማር እንዴት ይታያል? ጉዳትስ አለው? የንጽጽር ትምህርት መማር ለዑለሞች ከሆነ ችግር የለውም። ሸሪዓን በሚገባ ቁርአን ሐዲስን ላጠኑ ላወቁ ማጥናቱ ሌሎችን ንጽጽሮችን ማወቃቸው ምንም ለማይጎዳቸው ዑለሞች መማር ችግር የለውም። ንያው ምን ከሆነ የእስላምን ሙሉነት የሌሎችን ጉድለት ለማጉላት ከሆነ። አማ ተራ ጀማሪ ሰው ቡኻሪን ያልቀራ ክታቡ ተውሂድን ፈትሑል መጂድን ለምሳሌ ያልቀራ የቁርአንን የሐዲስን የፍቅህን እውቀት በሚገባ ያልቀሰመ ሰው ከቁርአን ውጪ ከእስላማዊ የሃይማኖት ክታቦች ውጪ ሌላ የሃይማኖት መጽሐፍትን የፍልስፍና መጽሐፍትን ማንበብ የለበትም። ጉዳቱ ምንድነው? በቤታ ውስጥ ይከታል። እስከነካቴው አይቻልም የሚሉ ዑለሞችም አሉ። ሶስት አይነት አቅዋል ነው ያለው። የሌላ የአህለል ክታቦችን መጽሐፍ የሌላ ሃይማኖት ንጽጽር መጽሐፍን ማንበብ ይቻላል የሚለው ላይ ሊቃውንት ሶስት አይነት አስተያየት ነው ያላቸው። የተሻለው ለዑለሞች ይቻላል። አላማቸው ምን ከሆነ የእስላምን ሙሉነት የሌላውን ጉድለት ለማነጻጸር ከሆነ፣ በካፊሮች በኩል የሚመጡ ትችቶችን ለመመለስ ከሆነ። አማ ተራ ሰው ማንበብ የለበትም። ዑመር ብጣሽ ወረቀት ይዞ መጥቶ ደስ የሚል ጥቅስ ከኦሪት አግኝቼ ነው ሲላቸው ለነብዩ ሰለላሁ ዐለይሂ ወሰለም ነብዩ ተቆጥተዋል። በጣም ተቆጥተዋል። ቁርአን አይበቃችሁም እንደ የሚል አንቀጽ የሚወረደው ያኔ ነው። በቁርአን እንብቃቃ ይገባል። ዛሬ ገና 20 ዓመት ላይ 20ዎች ላይ ያሉ 10ዎች ላይ ያሉ ንጽጽር መጽሐፍ ብለው ሲያነቡ ባይብል ብለው ዳውንሎድ አድርገው ሲያነቡ ነው የምናየው። አይገባም። በቁርአን ተብቃቁ። ሌላው እናቶች ተሰባስበው ዱዓ ያደርጋሉ። አሚን ማለት እንዴት ይታያል? ድንገት በተገናኙበት አንድ ሰው ዱዓ ያደረገ ሌሎች አሚን ቢሉ ችግር የለውም። ለዱዓ ብለው የተሰባሰቡ ከሆነ ግን ይሄ በነቢይም በሰሐቦችም የተገኘ ስብስብ ስላልሆነ ቢድዓ ነው። አሚን አይባል። ሁለቱ መለየት አለበት። ድንገት የታመመ ሰው ቤት ተገናኙ፣ የሆነ ቦታ ተገናኙ። ከዛ መሀል በእድሜ ከፍ ያሉ ሷሊህ ናቸው የሚባሉ አንድ እናት ዱዓ ያደረጉ ሌሎች አሚን ቢሉ ችግር የለውም። አሚኑን ሁሉም ቁጭ ብሎ ነው አሚን ማለት ያለበት። ተነስቶ ከቦ ዱዓ የምታደርገውን አካል ካዕባ አድርጎ ከኋላዋ ከዙሪያዋ ከቦ አሚን አሚን ማለት
መልሰው ደግሞ ሄዶ እሷን ግንባርና እጅ መሳም ይሄ የለም ቢድዓ ነው። ዱዓ ላይ አዲስ ነገር መጨመር ነው። ቁጭ ብሎ አሚን ይባላል አለቀ። ነገር ግን ለዱዓ ብሎ ተጠራርቶ ተሰብስቦ ዱዓ ማድረጉ ራሱ ቢድዓ ስለሆነ አሚን አይባልም። የ7 ዓመት ልጅ ትምህርት ቤት ስትሄድ ሒጃብ መልበስ አለባት ነው መለማመድ አለበት መጀመር አለባት። የተሟላ ሒጃብ ባይሆን ግዴታ ሙሉ ሰውነቷን ትሸፍን ባይባልም ነገር ግን ሙስሊምነቷን የሚገልጽ አደብ ሀያ ያለበት ለነገ ለትልቅነት እድሜዋ ለዋናው ሒጃብ የሚያግዛት አለባበስ መልበስ አለባት። ጁምዓ ቀን መልእክት አስገብተን ነበረ። ጁምዓ ሶላት ሴቶች ውጪ ላይ ነው የሚሰግዱት። የቦታ እጥረት ኖሮ አይደለም። ብዙ ሰዎች በር አካባቢ ወይም መንገድ ላይ ቁጭ እያሉ ሰዎች የሞላ የመሰላቸው ውጭ ላይ ያነጥፋሉ እና ሲቀመጡ አቀማመጣቸውን እንዲያስተካክሉ ይንገሩልን። ልጆች ይዘው የሚመጡ ሰዎችም ልጆቻቸውን ሰብሰብ እንዲያደርጉ ይንገሩልን። የሁለት ሰው ቦታ ስለሚይዙ እና ጁምዓ ከሶላት በኋላ እንዲነግሩልን አደራ ጀዛኩሙላህ ኸይር ይላል። አንድ ሰው መስጂድ ውስጥ የሁለት ሰው ቦታ ይዞ መቀመጥ ሐራም ገሱብ ይባላል፣ መዝረፍ ይባላል። ከሚያስፈልገው በላይ እግርን በልቅጦ መቆም፣ ተደግፎ ዘና ብሎ መቀመጥ፣ የሁለት ሰው የሶስት ሰው ቦታ መያዝ፣ የአንድ ሰው ከግማሽ መያዝ ያኒ ሁለት ሰዎች የአንድ ሰው ከግማሽ አንድ ሰው ከግማሽ ቢይዙ ሁለት ሰዎች የሶስት ሰው ቦታ አባከኑ ማለት። መስጂድ የአላህ ቤትም ተጠጋግቶ መቀመጥ ሊኑ ፊ አይዲ ኢኽዋኒኩም ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ለዘብ በሉ ለወንድሞቻችሁ ለእህቶቻችሁ አስገቡ ተጠጋጉ ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የሁለት ሰው የሶስት ሰው ቦታ ይዞ መቀመጥ ሐራም ወንጀል፣ ለዒባዳ ወጥቶ ወንጀል ተሸክሞ መመለስ ነው የሚሆን። ሌላ ውስጥ ሳይሞላ በር ዘግቶ መቀመጥም ሌላኛው ወንጀል አይደለም። መስጂድ ውስጥ ከመስጂድ ውጪም መንገድ ላይ መቀመጥ ነብዩ ይከልክላል። የመስጂድ መግቢያ መውጫ ላይ ተቀምጦ ውስጥ የሞላ መስሎ ሰው ውጭ እንዲወጣ ማድረግ የመስጂድን በር መዝጋት ነው። ሰዎችን ለዒባዳ ከተገነባው ቦታ ትክክለኛውን አገልግሎት እንዳያገኙ ማድረግ ነው። ከአላህ መንገድ ሰውን ማገር። የዚህ የተጠቀሱት አብዛኞቹ ከባባድ ወንጀሎች ናቸው፣ ጥቃቅንም አይደሉም፣ ከባኢር ናቸው። እዚህ የሚያደርጉ አላህን ሊፈሩ ልጆቻቸውን ሰብሰብ አድርገው ሊይዙ ይገባል። አንዳንዴ መስገድም የተቻለ ነው። ሐቂቃ የልጆች ጫጫታ ረብሻ እኛ ለልጆች ብለን ለማሳጠር እንሞክራለን። በሌላ በኩል ደግሞ ጁምዓ ነው ሰከን ብለን መስገድ እንፈልጋለን። ሁለቱን ማጣጣም እየከበደ ነው። እዚህ ልጅ ይዘው የሚመጡ ሰዎች ዘግየት ብለው ሊመጡ፣ በረንዳ ሊቀመጡ፣ ለሰራተኛ ሰጥተው ሊመጡ የሆነ መፍትሄዎች ሊፈልጉ ይገባል። ልጅ አታምጡ አይደለም የምንለው፣ ነገር ግን የወጡለትን ዓላማ ሌሎችም ልጆችን ይዘው መምጣት እኮ ይችላል። ሁሉም ሰው ልጅ አለ። ልጄ እንዳይረብሽ እኔንም ሐሳቤ እንዳይሰርግ ሌሎችም እንዳይረብሽ ብለው ነው የሚመጡት። ሌሎች ይዘው መጥተው ሌሎች ጥለው መጥተው እንዳይረብሽ ብለው ጥለው የመጡትንም ጭምር መረበሽ፣ ኢባዳ ላይ ልብ እንዳይረጋጋ ማድረግን ወንጀል መዳፈርን ስለሚያስከትል ጥንቃቄ ያስፈልገዋል። ሴት ልጅ ሞተር ላይ መሳፈር እና መንዳቷ እንዴት ይታያል? መንዳቷ ግቢዋ ውስጥ ከሆነ ዝግ ቦታ ላይ ከሆነ ችግር የለም። አማ መሳፈር ከአጅነቢ ጋር ተጣብቃ መሳፈር አይቻልም፣ ወንጀል ነው። በእግሯ ትሄድ፣ በህዝብ ትራንስፖርት ትሄድ፣ ሙስሊም ሴት ሙእምን ሴት ሞተረኛ ኋላ ቁጭ ብላ ሞተረኛ አቅፋ አለ ደግሞ ጨርቁን ይዛ መሄድ ሙስሊምነት ምን እንደሆነ ያልገባት ሴት ተግባር ነው። በጣም በሚያሳዝን መልኩ ይሄን ያየን ከኋላ ብታሽ ጨርቋ እየተርገበገበ አጅነቢ ወንድ ጋር ተሻሽታ ተላፍታ ትሄዳለች። አይሆንም። ከሐራም በፊት ከወንጀል በፊት ነው። የወንጀል በር ይከፍታል። ወንድና ሴት መራራቅ አለባቸው። አይደለም ከአጅነቢ ጋር አንዱ ከልጇ ጋር ከባሏ ጋር ከወንድሟ ጋር እንኳን ሴት ልጅ ግልጥ ብላ እየታየች መሄድ የለባትም። ሱሐቦች ግመል ላይ ይጓዙ አልነበረም ወይ? ሀውደጅ ነበራቸው። ሀውደጅ ምንድነው? ኮርቻ ነው፣ ሳጥን መሰል ኮርቻ። ሴት ልጅ እዛ ውስጥ ሆና ምኗም አይታይም። ሞተር ላይ ስትሆን እግሯ ሊገለጥ ይችላል፣ እጇ ሊገለጥ ይችላል። አጅነቢ ሲሆን ምንም አያነጋግርም። ከአጅነቢ ጋር ሞተር ላይ ቁጭ ብላ መሄድ አትችልም። ራሷ መንዳትሳ ሰወር ያለ ቦታ ላይ ከሆነ ትችላለች። ከባሏ ጋር ከልጇ ጋር መሄድ ትችላለች ወይ? የትራንስፖርት እጥረት ባለበት ጊዜ ሰብሰብ ብላ በሆነ መልኩ ሒጃቧን ሐያውን በጠበቀ መልኩ ልትሄድ ትችል ይሆናል። በግርማ ያደረሰውን ሌላ አማራጭ ከሌለ እንደ